ሰላም ጤና ይስጥልን። እንዴት አመሻችሁ? ይህ አብርሽ ቲዩብ ነው አለው እየፈጠረኝ ይመስገን። እንግዲህ ውድ ቤተሰቦቻችን እብደቱ እንደቀጠለ ነው። አሁን በሩታ ቻናል ቤት የተለቀቀ አዲስ ቪዲዮ ነበረ። ዳኒ ሄርሜላና አብርሃምን አግኝታቸው ነበረ። አንዳንድ ነገሮች አውርተዋል። ይህም ምንድነው? አብርሃም ለሩታ በድብቅ ቴክስት እየጻፈ ያለው ነገር ሰልችቶኛል፣ ከዚህ በኋላ ከአንቺ ጋር መመለስ እፈልጋለሁ፣ ላገኝሽ እፈልጋለሁ የሚል ቴክስቶችን እየላክላት ነው። በቴሌግራምም እንዲሁም ደግሞ በኖርማል ቴክስትም ልኮላት እንደነበረ የተናገረች ነው። እናንተ ፍቅር እንደዚህ ከማድረጓ ጀርባ ሩታ አለች ስትሉኝ ነበር። ነገር ግን አብርሃም በራሱ በእጅ አዙር ለእኔ በውስጥ መስመር እንድንገናኝና እንድናወራ እፈልጋለሁ እያለ መልእክት እየላከልኝ ነው ብላ አሳይታቸዋለች። እስቲ ለማንኛውም ቪዲዮን አሳይቻችሁ ልመለስ። ሌላ ነገር ማድረግ ጀምሯል። ያው ከዚህ በፊት ከፍቅር ጋር የተፈጠረው ነገር እናንተ ቀመር ነው ወይም ደግሞ ውሸት ነው ምናምን እያላችሁ እያመናችሁበት ስላይደለ ዛሬ ግን ትክክለኛውን ነገር እንድታዩና አብርሃም የምር ሴት ህይወት ላይ እየቀለደ እንደሆነ እንድትረዱ ዛሬ አንድ ነገር ይዤላችሁ መጥቻለሁ። ምንድነው እሱም ይዤላችሁ የመጣሁት ትናንትና አብርሃም ቴክስት አድርጎልኝ ነበረ። ምንድነው ቴክስት ያደረገልኝ? ላገኝሽ እፈልጋለሁ፣ ላውራሽ እፈልጋለሁ፣ እስከዛሬ ድረስ እየተፈጠረ ያለው ነገር ሊበቃ ይገባል፣ እኔ አንቺን እንደምትወጂ አውቃለሁ፣ አንቺ እኔን በጣም ነው የምወድሽ፣ ስለዚህ ከዚህ በኋላ አብረን መቀጠል እንችላለን የሚል ቴክስት። ተወደድኩ ያልሽው ሴት ያልሽው ወንድ ከሌላ ሴት ጋር ተኝቶ ደረስሽበት፣ ከሌላ ሴት ጋር ሲሳሳም አየሽው። እና ውድ ቤተሰቦቻችን ያው እኔ ርዕሱን የና አብርሽን ታይትል አይቸው አብርሃም ሩታን በጥፊ መታት የሚል ታይትል አይቼ በጣም ደንግጬ ነበረ። ቪዲዮን እስከ መጨረሻው ድረስ የተከታተልኩ ነበረ። አብርሃም ያው ሩታን በዚህ ልክ ደፍሮ እንደዛ እንደማያደርግ ግልጽ ነው፣ እንደዛ አያደርግም። ግን አሁን ይህንን ነገር ስንመለከት ሄርሜላ በዚህ ሁኔታ ውስጥ አሁንም የቆረጠች ቢመስልም 50-50 ነገር ግን የመቁረጡ ሁኔታ ምንም የሚታወቅ አይደለም። አሁን በዚህ ሁኔታ ውስጥ አብርሃም እውነት ይህን ነገር አድርጓል አላደረገ የሚለውን ነገር እርግጠኛ ሆኖ ማውራቱ ስለማይቻል ነው። ነገር ግን አብርሃም ይህንን ነገር አድርጎ ከሆነ ሁላችሁም አሁን እነ ቡዜ ሌሎችም እነ ዴቭም የአብርሽ ቤተሰቦች ዝም ማለት አለባችሁ ብዬ አላሰበም። ልጁ ሳይኮሎጂካሊም ሆነ ሌላም ችግር ገጥሞታል ማለት ነው። ምክንያቱም አንድ ሰው በአንድ ሳምንት ልዩነት ውስጥ ብዙ አይነት ሺህ አይነት ሰው መሆን አይችልም። አንድ ሰው ጤነኛ ሆኖ በዚህ ልክ እንደዚህ አይነት ጊዜያቶችን ያሳልፋል ብሎ ማመኑ እጅግ በጣም ከጤነኝነት ያስወጣል። ስለዚህ አሁን ፈጥነን ምን አይነት ውሳኔ ውስጥ መግባት አለብን ብለው ማሰብ አለባቸው እነ ቡዜ። አብርሃምን አግኝተውት እንዲሁም ደግሞ በእንደዚህ አይነት ሁኔታ ውስጥ ተከታታይ እንደዚህ እያደረገ ከሆነ ዛሬ ከፍቅር ጋር፣ ነገ ከሄርሜላ ጋር፣ ከነገ ወዲያ ደግሞ ከሩታ ጋር መሆን የሚፈልግ አይነት አብርሃም እየሆነ ከሆነ አብርሃም ከጤናው አይደለም። ስለዚህ ይሄ አብርሃም ምን አይነት ነገሮች ማድረግ አለበት፣ ምንስ መደረግ አለበት ለአብርሃም ብሎ የተወሰነ እንቅስቃሴ ማድረግ አለባቸው ብዬ አስባለሁ። ቡዜ ባለፈው መጣችና አብርሃም ይህንን ነገር ያደረገው የሩታ የኤፍሬም እጅ ስላለበት ነው፣ ይህንን ያደረገው ብቻውን ሆን ብሎ አቅዶ አይደለም ያደረገው፣ ተታሎ ወጥመድ ውስጥ ገብቶ ነው ስትል ነበረ። አሁን ግን ይሄ ወጥመድ እንዳልሆነ ሩታ እንግዲህ በአደባባይ ነው አብርሃም ተገናኝተን እናውራ፣ ይበቃል፣ ይሄ ነገር በኔና አንቺ ይሄ ነገር አያምርም አይነት ነገር ብዙ ነገር አወራኝ እያለች ነው። ሩታ እናንተ እንደማታምኗ ታውቃለሁ። ሩታ የምትናገራቸውን የምታደርጋቸውን እያንዳንዱ ነገር ሆን ብላ አቅዳባት ነው ብላችሁ እንደምታምኑ አውቃለሁ። አንዳንድ ጊዜ ግን ከትንሽ ውሸት ጀርባ ትልቅ እውነት ልትኖር እንደምችል እመኑ። ከትልቅ ውሸት ጀርባ ትንሽዬ መነሻ ሀሳብ እውነት አለች። ስለዚህ ሩታንም እስካሁን በአብርሃም እንዳትቆርጥ ያደረጋት ምን ይመስላችኋል? አሁን እናንተ ቁጭ ብላችሁ ስታስቡት ሩታ በዚህ ልክ አብርሃም እየገፋት በዚህ ልክ ይህን ሁሉ ነገር እያደረገባት ከእርግዝና እስከምትወልድ ድረስ አብርሃም በዚህ ልክ እንዲህ አይነት ጸባዮችን እያሳያት እንዲህ ቺት እያደረገባት እንዴት ሩታ አብርሃምን በይቅርታ ልታልፈው ልቧን ክፍት አደረገች ብላችሁ ማሰባ ግልጽ ነው። እኔም እስካሁን ይገርመኛል ሩታ በዚህ ልክ እንዴት አብርሃምን ይቅርታ ለማድረግ ዝግጁ ትሆናለች ብዬ አስብ ነበረ። ነገር ግን ሩታ እንደምትናገረው ከሆነ አብርሃም በመደዳው በሆነም ባልሆነም በሚታወቅም በማይታወቅ መልኩ መልእክት ይጽፍላታል፣ በአካል እቤቷ ይሄዳል። ስለዚህ እቤቷ ሲሄድ ደግሞ አብርሃም አሁን ሩታን የማይፈልገው በሚዲያ ሲሆን ብቻ ነው። ከሚዲያ ውጪ ከሩታ ውጪ በፍጹም መሆን አይችልም። ምናልባት ይሄ ነገር ከብዙ አንግል መተንተን አለብን ብዬ አስባለሁ። ይሄ ነገር አሁን ሩታ ወደ ሚዲያ ይዛ ስትመጣው ነው አብርሃም ሩታ መፈለጉ የሚደብረው እንጂ ከሚዲያ ከካሜራ ጀርባ ሲሆን አብርሃም ሩታን እንደሚፈልግ በብዙ መንገድ እርግጠኞች ነን፣ በብዙ መንገድ። ምክንያቱም አብርሃም ልጁን በማየት ሰበብም ሆነ እንዲሁም ደግሞ አሁን ትናንትና ማታ ይላከልኝ የምትለውን ቴክስት በሚገባ ለዳኒ ያሳይተው ዳኒም ነገሩን አክሰፕት አድርጎታል። በእርግጥ የዳኒን ጉዳይ ተውት፣ እንመለስበታለን። ግን አሁን እዚህ ጋር ሄርሜላም ይህንን ነገር አክሰፕት እያደረገችው መታለች። አሁን ከዚህ ቀደም መጀመሪያ አካባቢ ሩታ ብዙ ሰዎች እየመጡ አብርሃም እኮ እንዲህ ነው የምትባል ከአብርሃም ጋር አብራ መኖር ጀምራ የአብርሃምን እውነተኛ ማንነት እስከሚገለጥ
ወይም ደግሞ የእውነተኛ ማንነቱን እስከምትደርስበት ድረስ ለአብርሃም ልትከላከልለት ትችላለች። ነገር ግን አብርሃም 1 ጥፋት 2 ጥፋት እያለ 3 4 ጥፋቶችን እያጠፋ ሲመጣ ሩታ አብርሃም እንደዚህ እንደሚያደርግ እርግጠኛ የሆነች ትመጣለች። አሊያም ደግሞ እጅ ከፍንጅ ስትይዘው። አሁን ሄርሜላም እየገጠማት ያለው ነገር ይሄ ነው። ሄርሜላም አብርሃም በብዙ መንገድ አይተዋለች። አብርሃም በብዙ መንገድ ሩታንም ፍቅርንም ራሷ ሄርሜላንም እንዳታለለ ይገባታል። ነገር ግን አይምሮ ውስጥ ክፋት አለ። ሁሉም ሰው እኔ ላይ ክፉ ነው፣ እኔና አብርሃምን ለማለያየት ነው የሚሰራው፣ እኔና አብርሃም እንድንለይ ስለሚፈልጉ ነው ይህን ነገር የሚያደርጉት ብላ ስለምታምን አብርሃም የሚያደርገውን ነገር ለማየት እድሉን አላገኘችም። አሁን ላይ ግን ባለፈው ፍቅር ያሳየቻት ነገር ትንሽ በተወሰነ መልኩ ልቧ እንዲደነድን አድርጎታል ብዬ አስባለሁ። ሄርሜላ እኮ አብርሃም አጠገቧ ቆሞ በዚህ ልክ እኔ ምን አገባኝ ስላንተ፣ እኔ ስላንተ ምንም የሚመለከተኝ ነገር የለም ምናምን ማለት የጀመረችው አሁን ከፍቅር ያንን ጉድ ካሳየቻት በኋላ ነው። ስለዚህ አሁን ሄርሜላ በአንዴ ባይሆንም ቀስ በቀስ የአብርሃም ማንነት የተገለጠላት እየመጣ ይመስለኛል። አሁንም ቢሆን ግን ሄርሜላ ከሩታ ጋር መፎካከሯን ነው የያዘችው። ሩታን ጠምዳን ያዘቻት። ሩታ የምትናገረው ነገር በጠቅላላ አይጥማትም። ሩታ ይሆናል ብላ የምታስበውን ሩታ የምታደርገው እያንዳንዱ ነገር በጠቅላላ ክፋት ነው መስሎ የሚታያት። ምናልባት ሄርሜላ ልብ ውስጥ ያለው ይህ ነገር ስለሆነ ሁሉም ሰው እንደዚህ አይነት ክፋት ያደርግብኛል ብላ ስለምታምንም ሊሆን ይችላል። አሁን ግን እዚህ ጋር አብርሃም ይህንን ጽሑፍ ጻፈም አልጻፈም፣ ግን ደግሞ ለሩታ ይህን ጽሑፍ ከጻፈ ሩታ እውነተኛ ሁና ደግሞም ከእውነትም በላይ ነው። ሩታ በዚህ ልክ ሚዲያ ላይ መታ አብርሃም እንዲያደረገ ብላ የምናገር ስለነቦናላት ብዬ አላምንም። ልጅቷ ምን ያህል ጠንካራ እንደሆነ ስለምናቅ አሁንም ቢሆን ለአብርሃም ያላት ስሜት ስለቀዘቀዘም፣ ግን አብርሃም ይህን ነገር አድርጎ ከሆነ አብርሃም የጤና ነው ብዬ አላስብም። ምክንያቱም አብርሃም አሁን ከገባበት ችግር ፍቅር ካስገባቸው ችግር ሳይወጣ ደግሞ እንደዚህ አይነት ችግር ውስጥ ይገባል ብዬ አላምንም። ግን ደግሞ ይህንን ነገር እንዴት ያደርጋል አብርሃም ለሩታ እንደዚህ አይነት ቴክስቶችን እንደዚህ ጻፈላት ብሎ ማሰቡ መልካም ነው ብዬ አስባለሁ። እስቲ እንተንት ነው እኔ አሁን ሩታን እንደምናት የሚያደርግኝ ነገር ምንድን ነው? ሩታን ለምን አመንካት? አብርሃም ለሩታ በቴሌግራም አሊያም ደግሞ በኖርማልም ቴክስት እንዴት ጻፈላት ብለህ አመንክ የምትሉኝ ከሆነ በመጀመሪያ ፍቅርን ለማሸነፍ ሩታ ታስፈልገዋለች። ፍቅር የያዘችበትን ቪዲዮ አሊያም ደግሞ ምስል ከፍቅር እጅ ለመውሰድ የግዴታ ሩታ ጋር መሄድ አለበት። ሩታ ጋር ሄዶ ከሩታ ጋር ተስማምቶ ፍቅርን ለሁለት እንዲያጠምዷት ይፈልጋል። ከዛ በኋላ ፍቅር ጋር ያሉ ፋይሎች ፍቅር ከነማ ጋር ትገናኛለች። ምናልባት ከፍቅር ጋር ጓደኛ ስለነበረች እነማን ጋር ፋይሉን ታስቀምጣለች ብሎ ለመጠየቅ ለማወጣጣት ስለሚመቸው ነው። አያም ደግሞ እዚህ ነገር ውስጥ ሩታ ማለችበት የለችበትም የሚለውን ነገር ማረጋገጥ ፈልጎ ነበር። አሁን ይሄ ነገር ግን አሁንም አብርሃም ሚዲያ ላይ የሚወጣበት አይመስለውም። ከዚህ ቀደም ሩታ ደጋግማ ይቅርታ ስለጠየቀችው ደጋግማ ዝቅ ብላ እግሩ ላይ እንደመውደቅም ያለች ልጇን አቅፋ ይቅርታ ስለጠየቀችው አክሰፕት አድርጋ ይቅርታውን ውስጥ ለውስጥ ከእሱ ጋር አንዳንድ መስመሮችን የምትሄድ መስሎት ነው ይህንን ቴክስትም የጻፈው ይሆናል። ስለዚህ አብርሃም ፍቅርን ማጥመድ የሚችለው ከሩታ ጋር ሲሆን ነው። ከሩታ ጋር ከሆነ ነገሩ ይቀልለታል። ምክንያቱም ሩታ በጭንቅላት የተሻለች ነች። ነገሮችን የምታይበት መንገድ አይታችሁ ከሆነ ሩታ በጣም ብልጥ ነች፣ ማቹርድ ነች። በጣም ነገሮችን ማድረግ ከፈለገች ማድረግ ትችላለች። ሲቀጥልም ደግሞ አብርሃም ሩታን አገኘ ማለት ኃይል አገኘ፣ ጉልበት አገኘ ማለት ነው። ነገሮችን የመውጫ ቀዳዳ በጣም ብዙ መንገድ ያገኛል። አንደኛ እዚህ ነገር ውስጥ ሩታ እንደሌለችበት እርግጠኛ ይሆናል። ሁለተኛ ደግሞ ፍቅር ያንን ፋይል ቀርጻለች አልቀረጸችም የሚለውን ነገር ማጣራት ይፈልጋል። ይህንን ማድረግ የሚችለው ከሄርሜላ ጋር ሆኖ ሳይሆን ከሩታ ጋር ሲሆን ነው ማለት ነው። ስለዚህ ለሩታ ደግመን እኔና አንቺ መስመሮችን እንጀምር፣ አንድ ላይ እንሁን። ግን ኦፊሻሊ እንዲሆን የማይፈልግበት ምክንያት ምንድን ነው? መልሶ ሄርሜላ ማጣት አይፈልግም። አብርሃም እንደነገርኳችሁ ነው በሁለት ማሊያ መጫወት የሚፈልገው። አንድ ክለብ ውስጥ 2 ማሊያ መልበስ ይፈልጋል። ሌላው አብርሃም የለመደው አንድ ልማድ አለ። ይሄ ምን መሰላችሁ? አንዳንድ ሰዎች ኮንፈርት ዞን ይሉታል። አብርሃም አሁን ከሄርሜላም ከሩታም ጋር የሚሆንበት መንገድ ኮንፈርት ዞኑ ነው። እንዴት የምትሉኝ ከሆነ ልክ ሄርሜላ ያበሳጨችው ያናደደችው የደበረችው ሲመስለው ወደ ሩታ ግልብጥ እያለ ጊዜውን ያሳልፋል። ከሩታ ጋር እንደዚህ የሆነ ሩታ ደግሞ በተወሰነ መልኩ ሰልቸት ስትለው ወደዛ የተገለባበጠ መሆንን ለምዷል። ስለዚህ ሄርሜላን ለማጣት የማይፈልገው ከዚህ አንግልም ሊሆን ይችላል።
ሲቀጥልም ደግሞ እዚህ ጋር ሩታ የተናገረችው እናዳምጣት። አንቺ አከበርሽው፣ አንቺ አፈቀርኩ፣ አንቺ ሞትኩልህ ያልሽ የክብርንና የንቀትን ጥግ በደንብ አሳይሽ። በዚህ ደግሞ በደንብ ጎበዝ ነው። እሺ አንቺ እኔን በልጠሽ፣ አንቺ እኔን ከኔ ተሽለሽ ምናምን አይደለም በነገር ነው ገብተሽ ነው አንቺ እንደዛ ስትኝ አንቺ እንደዛ ስትኝ የነበርሽውን እኮ ነው ነገርኩሽ። ውድድር ውስጥ አስገቢና እኔ ከኔ በልጣ ነው እንደዛ እኮ ነበር ስትይ ነበረው። አንቺ ከአንቺ ተስዬ ነው እኔ ጋር የመጣው ምናምን ስትኝ አልነበረ? አሳየሽ የንቀትን ጥግ። ከንቀት ከፍቅር ክብር እንደሚበልጥም በደንብ እኔ አሳይቼሻለሁ። ገባሽ አይደለ? በእኔ ላይ ሌላ ሴት እንዴት ትመጣለሽ ብዬ ስላልኩት ነው ዘሎ አንቺ ጋር የመጣው። አንቺ ግን ለራስሽ ክብር ስለሌለሽ ከማንም ጋር አይፈልገው ነገር ሆኖ ሲመጣ ስለምትቀበዩ ማንም ይሩት እኔ ሩታ እዚህ ጋር ያለች ያለችው ነገር ምንድነው? እኔ እንደ አንቺ በፍጹም ከሌላ ሴት ጋር ተንዘላዝሎ እንዲመጣ አልፈቅድለትም። እኔ ክብሬን የማስጠብቅ ሰው ነኝ። አብርሃም የትም ዘሎ የትም ሮጦ ተመልሶ ወደ እኔ እንዲመለስ አልፈቅድም። እኔ ጋር ከሆነ እኔ ጋር ብቻ እንዲሆን ነው የምፈልገው እንጂ ማንኛውም ሴት ጋር ሄዶ አድሮ ውሎ ተጫውቶ ምንም አድርጎ ሲመጣ አሜን ብዬ መቀበል አይነት ሰው አይደለሁም። አብርሃምም ይህ ነገር ስለማልቀበለው ስለሚያውቅ ነው ከኔ የሚርቀው ብላ ነግራታለች። ስለዚህ አሁን አብርሃም ዋና ፍላጎቱ ሄርሜላንም ሩታንም ማጣት አይፈልግም። እንደውም ደግሞ ባስ ካለ ፍቅርን ማጣት አይፈልግም። ስለዚህ አብርሃም አሁን ጉድ እየሆነ ያለው በጥፋት ላይ ጥፋት እየደረበ በሽወዳ ላይ ሽወዳ እየጨመረ ያለው ብቻውን ሆነ። አብርሃም ዳኒ አሁን የሚጠቅም አይነት ሰው አይደለም። ካጠገቡ ያለው ዳኒ ከሶስቱ ሴቶች በጭንቅላት በአስተሳሰብ ይበልጣል ብሎ መገመቱ በጣም ከባድ ነው። ምክንያቱም ዳኒ በዚህ ልክ አርቆ ማሰብ የሚችል ነገሮችን መረዳት የሚችል ልጅ አይደለም። ዳኒ ዛሬ እንኳን ሩታ በኤአይ ጽፋም ሆነ ሊሆን ይችላል፣ በኤአይ በሆነ ነገር ፈጥራም ሊሆን ይችላል ያሳየችው፣ ግን ዛሬ ላይ ሩታን አምኖታል። አሁን እዚህ ጋር ዳኒ ምን አይነት ሳሙና እንደሆነ ምን አይነት አብርሃምንም ሩታንም ማንንም የሚጠቅም ሰው እንዳልሆነ ዳኒ ለተፈጠረበት ሲቹዌሽናል ብቻ እንደሆነ ለመሰለው እንጂ እውነተኛ ነገር ላለው እንደማይቆም በዚያ እርግጠኛ መሆን ይችላል። እስቲ ዳኒ ዛሬ የሆነውን የተቀየረበትን አጋጣሚ ሙልጭልጭ ነው ስላችሁ ያላመናችሁኝ ሰዎች የዳኒ ሙልጭልጭነትን ተመልከቱ። እዚህ ጋር አብርሃምን እንዴት ወዲያው ኢግኖር እንደካደው እኔ ቴክስቱን እስካየሁ ሰዓት እስካሁኑ ሰዓት ብዙ ነገሮችን ከአብርሃም ጎን ሆኜ እሱን ለመደገፍ እየሞከርኩ ነበር። ግን አሁን ላይ ያደረገው ነገር አብርሃም ምን እያሰበ እንደሆነ እኔም አልገባኝም። ማለቴ ለአንቺ ቴክስት ማድረጉ ከዛ ደግሞ ሄርሜላ ጋር ትናንት ወስዶ ይቅርታ አስጠይቆኛል። እዛ ጋር ደግሞ ከፍቅር ጋር ያለው ነገር እኔ ራሴ ብዙ ገበሬ ነው አውጥቶታል። እናንተ እዚህ ጋር ትጋጫላችሁ፣ እሱ ደግሞ እንደዛ ብዙ ገበሬ አውጥቶታል። ምን አይነት ነገር መጥቶ ስለማይመለከተኝ ነገር መታሳሳየኝ እኮ አይመለከተኝም። እሱ አብርሃምን በቀጥታ ስለማታገኘው እኔ ከተስፋ ማስቆረጥ ነው ሰው ፍላጎቷ ገባህ አይደል? ኮንፊደንስ የላትም በራሷ። በነገራችን ላይ ቤተሰቦቻችን እውነተኛ ወዳጅ ማለት ነገሩን እርግጠኛ ባልሆነበት ባልተረጋገጠ መረጃ በሌለበት አሁን ይሄ ማስረጃ እንጂ መረጃ አይደለም ሩታ ያቀረበችው እውነት ለመናገር ምክንያቱም ፍትሃዊ የሆነ ማውራት አለብን። ምክንያቱም ስለ ዳኒ እንድናወራ ስለፈለኩ ነው። አሁን እዚህ ጋር ዳኒ አብርሃምን እየደገፍኩ ነው ከአብርሃም ጎን ነኝ ሲል የነበረ የአብርሃም ወዳጅ መስሎ የቀረበ ነው። አብርሃምን በአንደበቱ እንደ ዳኒ አይነት ወዳጅ የለም ትናንትና ሲናገር ነበር። ዳኒ በየትኛውም ሁኔታ ውስጥ እየደገፈኝ ያለ ወዳጄ ነው ብሎ ነበር። ግን ዳኒ እውነተኛ ወዳጅ እንዳልሆነ ሙሉ ጭልጭ እንደሆነ የምታውቁት እዚሁ ጋር ሩታ ያሳየችው ፋይል እውነተኛ ይሁን አይሁን እርግጠኛ አይሁን ሳያቅ እዚህ ጋር ዳኒ ለምን ሩታ ማመን ፈለገ? ለምን አብርሃም የነገረውን ማመን አልፈለገም? ይህን ከዚህ አንግል እዩት እስቲ። አሁን እዚህ ጋር ከሁለት አንግል ላይ ያዩት። የመጀመሪያው አንግል አብርሃም ምንም ነገር ማድረግ እንደሚችል፣ ሲቀጥልም ደግሞ አብርሃም ለሩታ ቢጽፍላት ሩታን አፈቅራለሁ ብሎ ወደ ሩታ ለመመለስ ቢጥር የሚያስደንቅ ነገር እንዳልሆነ ዳኒ አብርሃምን ቀርቦ ስላለ ይረዳዋል። ስለዚህ ሩታ ያሳየችው ነገር ብርቅ ያልሆነበት ከአብርሃም ይልቅ ሩታን ለምን አመነ ለምትሉ ሰዎች ግልጽ የሚያደርገው ይሄንን ነው። በቃ ግልጽ ያደርጋል። ለምን አብርሃም ከዳኒ ጋር ሲሆን ስለማን ያወራል፣ ከማን ጋር መሆን ይፈልጋል የሚለውን መቼም አንዳንድ ሰዎች መተንፈስ ይፈልጋሉ። አብርሃም በዙሪያው ላይ ማንም ስለሌለ ዳኒ ከጎኑ ስላለ ለዳኒ አንዳንድ ነገር ይነግሯል ብዬ አስባለሁ። ስለ ሩታም ያወራዋል፣ ስለ ሄርሜላም ስለ ፍቅርም ያወራዋል። ስለዚህ ብዙሃኑን ነገር ከሩታ ጋር መመለስን ባይሆንም የሚያወራው የተወሰነ ልቡ የሚያጋድለው ወደ ሩታ እንደሆነ ዳኒም ሳይረዳ የቀረ አይመስለኝም። ስለዚህ አሁን ሩታ ያሳየችው መረጃ አሜን ብሎ የተቀበለው ያመነበትም ለዚያ ይመስለኛል። ሲቀጥል ደግሞ ዳኒ አሁንም ቢሆን እርግጠኛ ባልሆነበት ፋይል ማመኑ በራሱ ሙሉ ጭልጭ መሆኑን አንድን ሰው ከአንድ ሰው ጋር ማጣላት እንጂ ዋሽቶ ማስታረቅ የሚባል ልቦና ውስጥ እንደሌለም በዚህ አጋጣሚ ማወቅ ይቻላል። ስለዚህ ለምሳሌ ወዳጄ ነው ለሚለው ሰው ጥብቅና ነው መቆም ያለበት። ለምሳሌ አምኖበት ነው አይደለ ከሄርሜላ ጋር እንዲሆን የፈለገው። ስለዚህ ካመነበት እዛ ጋር ሄርሜላን ትሪት ማድረግ አለበት። ደንግጦ ምናምን አብርሃም ከዚህ ቀደም ሄርሜላ ላይ የሰራው ፋውል አለ ከፍቅር ጋር ሆኑ ድጋሚ በዚህ አሁን ሩታ ባሳየችው ፋይል ዳኒ መደንገጡ በራሱ ለሄርሜላ ተጨማሪ ግብአት ነው የሚሆንባት። ስለዚህ እንደ ጓደኛዬ ካለ ትንሽ ባየው ነገር አክት ማድረግ ሳይሆን እርግጠኛ መሆን ነበረበት። ይህን ነገር አብርሃም ጽፏል አልጻፈም የሚለውን እርግጠኛ ሳይሆን አክት ማድረግ ነበረበት ብዬ አላምንም። አያችሁ፣ ይህን ማሳያችሁ ዳኒ ሙሉ ጭልጭ መሆኑን ለአብርሃምም
ለሄርሜላም ለሩታም የማይሆን ሰው እንደሆነ ለእናንተ ለማሳየት ነው ይሄን የምናገረው። ሌላው ደግሞ ተጨማሪ አብርሃም ምንጊዜም ከፍቅርም ጋር ሲሆን ከሄርሜላም ጋር ሲሆን ሩታ እንደሚል እርግጠኛ ሆነናል። እኔ ከዚህ ቀደም ነግሬያችሁ ነበር። አብርሃም ከሄርሜላ ጋር በሆነ ሰዓት ደጋግሞ ሲቃዥ ልዑል ይላል። ሲቃዥ ሩታ ስለሚል ሄርሜላ በአብርሃም እርግጠኛ መሆን አልቻለችም። ምንጊዜም ልቧ ይፈራል። አብርሃም ወደ ሩታ በሄደ ቁጥር፣ አብርሃም ልጁን ሊያይ ወደ ሩታ ቤት በተጓዘ ቁጥር ድንጋጤ ውስጥ ድባቴ ውስጥ ትገባለች ሄርሜላ። ይሄ የተፈጠረው በነገራችን ላይ አብርሃም ወደ ሩታ ጋር ስለተመለሰ ብቻ እንዳይመስላችሁ፣ እኔ እርግጠኛ ላደርግላችሁ ነው። ለምን መሰላችሁ? አሁን አብርሃም ከዳኒም ጋር ሆነ ከፍቅርም ጋር ሆነ ከሄርሜላም ጋር ሆነ በአንድም በተዘዋዋሪ ስለ ሩታና ስለ ሩታ ነው የሚያወራው። ሩታን እንደሚፈልጋት፣ ሩታን ላብሽቃት፣ ሩታን እናናዳት፣ ሩታን እናገኝና እናጭሳት፣ ሩታን እንደዚህ እናደርጋት እያለ የሩታን አይን በምክንያት እየሄደ ማየት እንደሚፈልግ ሄርሜላም ታውቃለች። ይሄ ለምን አልከ ካላችሁ ደግሞ እዚህ ጋር ሄርሜላ የተናገረችውን አዳምጠን እንመለስ። አከም ይደረግ አይደረግም። ይሄንን ቴክስት አይተሽ ሄርሜላ አመንሻት? ኖ አብርሃም፣ እኔ ቴክስቱ ባምነው ባላምነው የሚያስደነግጠኝ ነገር የለም በዛት። ምክንያቱም ካየሁት ነገር በላይ ምንም የሚያስገርመኝ የሚያስደንቀኝ ነገር የለም። ግን እንዳላምን ያደረገኝ ነገር ምንድነው? ለሩታ ስለሆነ፣ ምናልባት ለፍቅር ቢሆን ልቤ ሊደነግጥ ይችላል። ለሩታ ስለሆነ ምንም አልደነገጠም። ምክንያቱም አይኖ እንደማታረገው አውቃለሁ አይደለም። ግን ደግሞ ግልጽ ነው። አያችሁ፣ እዚህ ጋር ሄርሜላ ባንደበቷ መሰከረች። እኔ ይህንን ጽሑፍ ጽፎ የሆነው ለፍቅር ቢሆን ይገርመኝ ነበር፣ ይደነግጥ ነበር። ለሄርሜላ ስለሆነ ለሩታ ስለሆነ አይደንቀኝም አለች። ልድገምላችሁ። ሄርሜላ ምን አለች? ይህንን ጽሑፍ ጽፎት ያየሁት ለፍቅር ቢሆን ኖሮ በጣም ደነግጥና ይገረም ነበረ። ይህንን ጽሑፍ ጽፎ የተገኘው ለሩታ ስለሆነ አያስገርምም አለች። ሄርሜላ። ለምን በሉኝ። አብርሃም አሁንም ቢሆን ከሄርሜላ ጋር ሆኖ ለሩታ ጥልቅ የሆነ ስሜት እንዳለው ሄርሜላ ራሷ ትረዳለች ማለት ነው። ይህንን ነገር ስታዳምጡ ምን ተረዳችሁ እናንተ? ከሄርሜላም ጋር ሆኖ ስለ ሩታ ነው የሚያወራው። ሩታን ነው የሚፈልገው። ልቡ እንዳለ ከሩታ ጋርና ከሩታ ጋር ብቻ እንዳለ ሄርሜላም ታወቃለች። በዛሬው ቪዲዮ እንደውም ግልጽ አደረገችልን ማለት ነው። እናንተ ይህን አልተረዳችሁም? ይህን ስላችሁ በምክንያት እኮ ነው። ሄርሜላ ከተናገረችው አንግል ነው ማወራችሁ እኔ። ስለዚህ ሄርሜላ ለፍቅር ቢጽፍላ ኖሮ ትገረም ነበር። ለምን? አብርሃም ከሄርሜላ ጋር ሆኖ ደጋግሞ የሚያወራው ስለ ፍቅር ሳይሆን ስለ ሩታ ስለሆነ ሩታን እንደሚፈልግም በደንብ ስለምትረዳ ለሩታ ይህን ቴክስት ስለጻፈ በፍጹም አልተገረመችም። ለምን? አብርሃም እንደሚያደርገው እርግጠኛ ነበረች። ለሩታ። ስለዚህ ለሩታ መጻፉ ያልደነቃት አብርሃም ምንጊዜም ከሩታ እንደማይፈታ ልቡ ሩታ እንደሚል እርግጠኛ ስለሆነች አይመስላችሁም? ስለዚህ አሁን እዚህ ጋር ሁለቱ ግን የሚመላለሱበት መንገድ ደስ አይልም። አሁን እዚህ ጋር መሸነፍ ነው የማትፈልገው ሄርሜላ። አብርሃም ሩታን መርጦ እኔን ጥሎኝ ሄደ ማለት ልቧን ማሳመኑን ስለማትፈልግ ነው እዚህ አይነት ውርደት ውስጥ የምትገባው። እንዲህ አይነቱ መጨማላለቅ ውስጥ ሄርሜላ እየገባች ያለችው በሩታ መሸነፍን ብቻ ስለማትፈልግ ነው እንጂ አብርሃም እንዳሸነፋት፣ በአብርሃም እንደደከማት፣ በአብርሃም እንደታከታት ይኸው እዚህ ሚዲያ ላይ መታኩ የተናገረች ነው። ስለዚህ አሁን እሷ ይህንን ነገር አምና መቀበል ለምን አልፈለገችም ካላችሁኝ፣ ሄርሜላ ምንጊዜም በሩታ መሸነፍ እንደ ውድቀት ነው የምታየው። አሁን ልቡ ሩታ ጋር ያለ እንኳን ሄርሜላ መርጦ ሲሄድ ሄርሜላ ጮቤ የምትረግጠው አብርሃምን አሸንፋ ስለወሰደች ሳይሆን ሩታን አሸንፋ ስለወሰደች ነው የምትደሰተው። ይሄ ነገር ነው አሁን ሄርሜላ ላይ የተገነዘብኩት ያለሁት፣ ሄርሜላ ላይ እየተመለከትኩት ያለሁት ይሄ ነው። ግን በዚህ ሁኔታ ውስጥ ሄርሜላ አላወቀችም እንጂ ክብሯን ዝቅ እያደረገች ነው። አሁን ከሩታ ጋር አንዳንድ በተመላለሱ ቁጥር አሁን እዚህ ጋር የማይሆን ደስ የማይል ምልልስ ይመላለሳሉ። ለአንቺ መናፈሻ ነው፣ ለአንቺ መዝናኛ ነው ምናምን። እኔ እንጃ እንዴት ሴት ሆነው በዚህ ልክ ራሳቸውን ዝቅ አድርገው እንደሚነጋገሩ ባይገባኝም፣ እኔ ከዚህ ቀደምም ሩታ ነገር አይመጥንሽም፣ የራስሽን ህይወት ለመኖር ጥረት አድርጊ ብዬሻለሁ። ነገር ግን ስምሽን እያጠፉ በተደጋጋሚ ማንም ወጣት እየመጣ ያንቺን ስም እየጠራ ሩታ ከዚህ ክፋት ጀርባ አለችበት፣ ከዚህ ሴራ ጀርባ አለችበት እያሉ እያወሩብኝ ስለሆነ ስምሽን ለማጥራት መምጣትሽ፣ አብርሃም ከጀርባ ሆኖ አንቺን እንደሚፈልግ ብዙ ጊዜ ተናግረሻል። ነገር ግን አንቺን ሊያምኑ ፈቃደኛ ስላልሆኑ ዛሬ በመረጃ መጥተሻል። ይህንን በመረጃ ለማሳየት የጣርሽበት መንገድ እኛ ይገባናል። በአንቺ ተቃራኒ ያሉ ሰዎች ግን በፍጹም እንዲገባቸው ስለማይፈልጉ ስለማይገባቸው ብዙ አትገረሚ። ነገር ግን ብዙ አፍላፍ አትከፋፈች በአንቺ ስለማያምር። አሁን ሄርሜላ የተናገረችው ነገር አንቺም የተናገረችው ነገር ለክብራችሁ ደስ አይልም። ሚዲያ ላይ ነው።
ብዙ እናንተን ሊያጠቁ የሚችሉ ብዙ ሰዎች አሉ። የእናንተን ደካማ ጎን እንዲያፈጠው የሚመለከቱ እናንተን ሊያጠቋችሁ የሚችሉ ብዙ ሰዎች አሉ እና በዚህ ልክ ራሳችሁን አውርዳችሁ በተመለከታችሁ ቁጥር ይህም ሰው እናንተን አውርዶ ነው የሚመለከታችሁ። በነገራችን ላይ እናንተ ለራሳችሁ በሰጣችሁት ግምት ልክ ነው በእናንተ ዙሪያ ያሉ ሰዎች ለእናንተም ትልቅ ግምት የሚሰጣችሁ። የወረደ ከሆነ የወረደ፣ የተሰቀለ ከሆነ የተሰቀለ አመለካከት የሚሰጣችሁ። ስለዚህ ፕሊዝ በቃ ቴክ ኬር፣ ስለ ራሳችሁ በደንብ አስቡ። ሩታም ሆናችሁ ሄርሜላም። ዳኒ መሀል ገብታ አትጫፍራ። አንተ አሁንም ቢሆን አነካኪ የጾም ዕቃ ነህ። በቃ ትናንትና እዛ ሄደህ ለአብርሃም ስትል ይቅርታ ስትጠይቅ ነበር ሄርሜላን። ዛሬ ላይ ደግሞ እዚህ ጋር መጥተህ አብርሃም ወንጀል እንደሰራ በውስጥ መስመር ለሩታ እየጻፈ እንደሆነ አምነህ አክት እያደረክ ነው እና በጣም ያሳፍራል። ለማንኛውም ልብ ግዛ። ሌላው ሄርሜላ ስለ አብርሽ የሚወራውን ነገር እንደ አፍቃሪ አይደለም የምታየው፣ አብርሃምን እንደ መልአክ አድርጋ እንደምታየው በዚህ ቪዲዮ ማየት እንችላለን። እስቲ እዚህ ጋር ደግሞ እናዳምጥ። ተረጋጋ ዳኒ። ማለት ምን ማለት ነው? ተረጋጋ ማለት ላይ አሁን ሜሴጅ ምናምን መካዱ ምናምን የእሷም ስራ አይታወቅም። ገባህ? እዚህ ጋር ሁለቱንም መውቀስ አይጠበቅብንም። እሷም በጣም ቀማሚ ናት። ግልጽ ነገር አድርገን በጣም ነው እንዴ እንደዛ እየመጣሽ ተከታታይ ማለት ነው። የሚላ በዚህ ልክ ቢልክልሽ አይገባኝም ነበር። ባይልክልሽም ጉዳይ አይደለም እያልኩ ነው። አይ ጭንቅላትሽ አይሰራም። ተመርመሪው። ቢልክልኝም ነው። እንግዲህ ውድ ቤተሰቦቻችን ሄርሜላ ውሃ ቢወቅጡት መልሶን ቦጭ የሚባለው ይሄ ነው። በቃ ውሃን ቢወቅጡት መልሶን ቦጭ ነው የሚባለው። በቃ ምንም ጥያቄ የለውም። ሄርሜላ ነች። አሁን አምና መጣችና ደግሞ ለነገሩ የእሷ ስራ ነው የእሷ ሴራ ነው አለች ሩታን። አብርሃም እንዲህ ላይ አያደርግም ይችላል ብላ አመነች። ምክንያቱም አብርሃምን የምታይበት መንገድ አብርሃምን ማምለክ ነው የቀራት። በቃ ሄርሜላ ይህንን ነገር ላያደርግ ይችላል፣ እኔና አብርሃምን ለማራራቅ ሊሆን ይችላል ደግሞ አለች። እኔ ከአብርሃም ቀድሜ ነው የራኩት፣ አንቺ ይህን መረጃ ስላላሳየሽኝ ሳይሆን እኔ ከአሁን ከአብርሃም ርቅ ያለው እያለች ነው። ግን ደግሞ አብርሃም በስተመጨረሻ እጇን ጠምዝዞ ይዟት ይሏል። አሁን በተወሰነ መልኩ ጉንጯን ደበስ አድርጎ ፈገግ እያለ የኔ ፍቅር ከአንቺ ውጭ ሴት የለችም ካላት ቅልጥ እንደምትል ምንም ጥያቄ የለውም። አብርሃም በሴቶች ደካማ ጎን አለው። ሄርሜላ ደግሞ የአብርሃም ደካማው ጎን ነች። በቃ አብርሃም ነካ አድርጓት ፍቅር ውዴ ምናምን ካላት ፈሰስ ነው የምትለው። አሁንም አብርሃም ይዟት ሄዷል። ምን ለሚል ነገር ሊፈጠር እንደሚችል አላውቅም። ነገ ጠዋት ተገልብጣ መታ እንኳን አብርሃም ደግ አደረገ። አብርሃምን የሰው ልጅ ለምሳሌ ልጅን ሲወዱ እስከ ነፍጡ እስከ ምኑ ነው ይባላል አይደለ? ስለዚህ መታ አንድን ሰው ስንወድ እስከ ምናምኑ ነው እስከ ጉለቱ ነው እስከ ምናምን ብላ ልሰክሰት ትችላለች ነገ ላይ ለምሳሌ። ምክንያቱም ሄርሜላ ምንም ነገር ምን ተስኗት፣ እኔ አሁን ሄርሜሊት ሳይሆን ምን ተስኗት ቢሆን ስሟ ደስ ይለኛል። ምንም አይሳናትም። ነገ ጠዋት መታ ስለ ፍቅር እሰዋለሁ፣ ስለ ፍቅር እንዲሆናለሁ፣ ፍቅር ሀያል ነው። ስለዚህ በፍቅር ሲዝም አለማለቷ መሰውና ነው። ይቅርታ አድርጌለታለሁ፣ ከአብርሃም ጋር ሆኛለሁ፣ ከአሁን በኋላ አጠገባችን እንዳይደርሱ ሊሉ ይችላሉ። ነገር አይታወቅም። አሁን እዚህ ጋር ግን አሁን መጠራጠር የነበረባት ትናንትና ፍቅር አብርሃምን አግኝታው ነበር አይደል ቤተሰቦች? ከዛን አብርሃም ፍቅር ሩታና ሄርሜላ መስላቸዋል። በቃ መስላላ የታየችው መሰለኝ። እካሳለሁ ምናምን አለ። ልክ እንደነ ሩታ ምናምን ይቅርታ ምናምን የምትል መስለዋለች። ከዛን ፍቅር ምን አለች? ሂድና የምታመጣውን ነገር አምጣ። ምንም አታመጣም፣ ሂድና ከሰሰኝ። ስከሰኝ ግን አለችው አንተ ላይ ነገ ጠዋት ለሚደርስብህ ነገር ግን አሜን ብለህ ግባበት ብላ ነግሯለች። አብርሃም ፍቅርን መክሰስ ለምን ፈራ? ከዚህ ቀደም የልጁ እናት የሆነችውን ሩታን ስሜን አጠፋሽ በሚል መልኩ ወንድሙ የሆነውን ኤፍሬምን ስሜን አጠፋህ በሚል መልኩ ከከሰሰ የልጁን እናት የሆነችውን ሩታን ከከሰሰ ለምን ራቁት ቪዲዮ ያዘችበት? ያንገላታችሁ እንደዚህ እልሁ እስከሚመጣ ድረስ ስትጫወትበት ኢክልክል ላይ ያለች ስትጫወትበት የነበረችውን ፍቅር መክሰስ ፈራ። ሩም ውስጥ አስቀምጠው ልብሱን አስወልቀው ሄርሜላና ሩታን ጠርታ ብሎም ተርፎ ደግሞ በሚዲያ እንደዛ እንደተታለለ አስለቀቃበት። ይሄ ሁሉ ነገር ያደረገችበትን ፍቅር ለምን መክሰስ ፈራ? ለምን አልከሰሰም? እከሳለሁ ብሎ ጠራት። እሷ ግን ክሰሰኝ ስትለው እንደማትፈራ ገባው። ክሱ ወደ ራሱ እንደሚመለስበት ሲገባው ለምን ተወው? አያችሁ፣ አብርሃም ከፍቅር ጋር ያደረገው ነገር ራሱንም አያምንም። አሁን ፍቅር ምናልባት ነገሩን የምታስወርበት ሊደፍረኝም ነበር ማለት ትችላለች። ምክንያቱም አንድ ክፍል ውስጥ ደፍሮኝም ማለት ትችላለች እኮ። ስለዚህ አብርሃም አሁን እዚህ ጋር እሱ ጋር እውነት ስለሌለ ራሱን ስለሚጠራጠር ያን ነገር አድርጎት ተገኝቶም ሊሆን ስለሚችል ነው የፈራው ብዬ እንድጠራጠር ያደርገኝ። አሁን እዚህ ጋር ምናልባት ፍቅር
አውቃ ራቁት ቪዲዮ ሳትይዝበት ይዤ ባለው ብላ እያስፈራራችሁ ነው ብዬ አስባለሁ። አብርሃም ግን ምናልባት ይህን ነገር አድርጎት ይሆን እንዴ ብዬ እንድጠራጠር ራሱ እየነገረኝ ነው። ምን እያደረገ እከሳለሁ ብሎ ሄደ። ክሰስ ስትለው ግን አልከሰሰም። ጭራሽ በትረካ ምናምን አዝኖ ሰውን ስታምኑት ይክዳችኋል። ግድ የለም ያመናችሁት እውነት ነገ ጠዋት ይክሳችኋል ምናምን በሚመስል በተጎዳ መልኩ ቪዲዮን እንደዛ አድርጎታል። አሁን እዚህ ጋር አብርሃም እየተወነብን ነው ብዬ እንዳስብ ያደርገኛል። አብርሃም እያታለለን ነው ብዬ እንዳስብ ያደርገኛል። አብርሃም ተሸውዶ ቀለበታቸው ውስጥ ገብቶ እየተደበደበ ነው ብዬ ነው የማስበው። አብርሃም ዛሬ ላይ የሴቶች መጫወታ ይሆናል ብዬ ነበር እኔ። በነገራችን ላይ ፍቅርን ይዞ የመጣ ቀን አዲስ ሴት ይዤ እመጣለሁ ያለ ቀን ቪዲዮን ወርዳችሁ ይዩት። እኔ መድኃኒዓለምን ይህን ነገር ካላልኩኝ እኔ እቀጣለሁ። አብርሃም ይበልጥ ለራሱ ሸምቀቆ አዘጋጅቶ አንገት ውስጥ አስገባ ነው ያልኩት። ያኔ ሌላ ሴት አመጣለሁ ሲል እሳት ላይ ቤንዚል አርከፈከፍ ሌላ ሴት የምታመጣ ቀን ብየዋለሁ። እላይ ላይ ቤንዚል አርከፍክፈህ እሳት እንደመለኮስ ነው የምቆጥረው ሴት የምታመጣ ከሆነ ሌላ ሴት ብየው ነበር። ለምን ሁለቱ ሰዎች አልፈልጋችሁም ካለ ሌላ ምዕራፍ ውስጥ መግባት አልነበረበትም ብዬ ስለማምን ያኔም እንደዚህ አይነት ነገሮች እንደሚፈጠሩ 100% እርግጠኛ ስለሆንኩኝ ይሄ ነገር ተናግሬያለሁ። ውሸቴን ከሆነ ቪዲዮ ወርዳችሁ መመልከት ትችላላችሁ። አብርሃም አዲስ ሴት ሊያመጣ ነው ካለበት ጊዜ ጀምሮ የተናገርኩትን ቃል በቃል በታዩት አብርሃም ፈቅዶና ወዶ ወደ እሳትና ምን ብዬ ነበር? በምሳሌ ነገርኳችሁ። በቅቤና በዘይት እሽት እያደረጉ ወደ እሳቱ ነው የሚከቱት ብያችሁ ነበር። ይኸው አልቀረለትም። አሁን ቀጥል እያደረጉት ነው። ይሄ ልጅ ግን የጨጓራ በሽተኛ እንዳይሆን እፈራለሁ። ለምን ሚሽኖቹ እንዳለ እየፈራረሱበት ነው። ትናንትናም አሁን ሩታን ነጥሎ ከእነሱ ለመውሰድ ጥረት አድርጎ ነበር ብዬ ነው የሚሰማኝ። ሩታ ግን ሚዲያ ላይ አውጥታበታለች። አብርሃምም እንደለመደው ካደ። ሩታ እንደውም ምን እያለችው ነው? እዚህ ጋር ስሙት እስቲ። አሁንም ተኝተ ነው፣ አሁንም ደንዝዘ ነው፣ አሁንም ወድቀህ ነው፣ አሁንም ራስን ሳታቅ ነው ይህን ቪዲዮ ይህንን መልእክት የላከው እያለችው ነበር። አሁን እንደ ማሾፊያ፣ እንደ መቀለጃ፣ እንደ ሙድ መያዣ ያደረጉት ነው። ለማንኛውም ውድ ቤተሰቦቻችን አብርሃም አሁንም ቀድሞ መንቃት የማይችል ከሆነ ከዚህ በላይ ችግር እንደሚደርስበት እርግጠኛ ነኝ። ሴቶችን በምንም አይነት መልኩ ማሸነፍ አይችልም። በጭንቅላት በልጦ ሴቶችን አሸነፈ መጨረሻ ላይ እሱ ስኬታማ ከሆነ እኔ የምር እቀጣለሁ። የምትፈልጉትን መሀል መገናኛ ላይ ራቁቴን እወጣለሁ። አብርሃም ካሸነፋቸው ስለማያሸንፋቸው ነው። በፍጹም ሴቶችን ማሸነፍ አይችልም አብርሃም። አንደኛ አብርሃም እንደተናገረው ልጅ ነኝ ብሎ እንዳመነው ልጅ ነው። በቃ አስተሳሰቡ ንግግሩን በቃ እንደዛው ነው። እና ደግሞ የሚታለልበት መንገድ እና ደግሞ የሚያመጣቸው ምክንያቶቹ የወረዱ ምክንያቶች ናቸው። ማንም ሕፃን ልጅም ቢሆን አብርሃም ሙድ እያስክ ነው የቀለድክ ነው ምናምን ነው የሚለው እንጂ አብርሃም የሚታመን አይደለም። ግን የልጅ ባህሪ ያለኝ ልጅ ነኝ ማለቱ ግን ያሳምናል። ትናንትና አሁን ይቅርታ ስጠይቃታችሁታል እንዴት እንደሚያሳዝን በቃ የልጅ ባህሪ። ለማንኛውም ውድ ቤተሰቦቻችን በዚህም አለ በዛ ሩታዬ ድምቅ እምር ሽብርቅ ቁንጅት አበባ እየመጣች ስለሆነ እጅግ በጣም ደስ ብሎኛል። እኔ ሩታ እንዲህ ጠንካራ እንድትሆን ነበር የምፈልገው። እኔ ብቻ አይደለሁም፣ ፋኖቿ፣ ተከታዮቿ በጠቅላላ እሷን የሚወዱ እሷን የሚያከብሩ ሰዎች በጠቅላላ ሩታ በተአምር ተሰነካክላና ወድቃ መመልከት ስለማይፈልጉ እንዲህ እምር ድምቅ እያለች በመጣች ቁጥር በተለይ ደግሞ በቤቷ ስትመጣ እንዴት እንደምታምር። ለማንኛውም ውድ ቤተሰቦቻችን አብሬያችሁ የቆየሁት አብርሽ ነኝ። ሁላችሁም አብርሽ ቻናልን ታሳድጋላችሁ፣ ሰብስክራይብ ታደርጋላችሁ፣ ላይክ ታደርጋላችሁ። እኔም በጣም ወዳችኋለሁ። የተለያዩ ሀሳቦችን ይዤ የመጣሁ ሼር አደርጋችኋለሁ። ሁሌም እንደምናገረው ፍቅር ያሸንፋል። ዋን ላቭ። ወዳችኋለሁ።